ዳኒ ታሪክ ሰራ። አባባን ከታገተበት ቦታ በማስመለጥ እቤት ድረስ ይዞ መጥቶ ካሌብና ትሁትን ሰፕራይዝ አስደረጋቸው። ቲናም ያሰበችው እቅድ ስለከሸፈባት እያለቀሰች ነው። ወደ ታገተበት ቦታ ስትሄድ ቤቱን ባዶ ነበር ያገኘችው። እናም አጋቹም ስላልነበረ ስልክ ደውላለት የት ሄዳችሁ ነው? የት አድርሰኸው ነው ያገትከውን ሰውዬ? ተገናኝተን ማውራት አለብን ብላ ጠይቀዋለች። አጋቹም እኔም እንዳገኝሽ እፈልጋለሁ፣ እዛው የተለመደው ቦታ ነይና የምናወራው ነገር አለን ይልና ይቀጥራታል። ቲናም ወደዛው አባባ ወደ ታገተበት ቦታ በመሄድ የተፈጠረውን ነገር ሲጠይቃት እሷም የምታውቀው ነገር ስለሌለ እኔ ምንም የማውቀው ነገር የለም፣ እቤት ስመጣ እኮ ማንም ሰው አልነበረም፣ የት አድርሰኸው ነው ሰውየውን በማለትም ትጠይቀዋለች። አጋቹ ግን ትሰሚኛለሽ፣ በእኔ ላይ ድራማ መስራትሽን ብታቁሚ ይሻልሻል። ከዚህ በፊትም ማንም ሰው አያውቅም ብለሽ ፍቅረኛ ተብዬሽ እኔን ሊያጠቃኝ መጣ። አሁንም ቢሆን ከጀርባ ሌላ ሰው ነበር ማለት ነው፣ ወይንም ደግሞ አንቺ ራስሽ ነሽ ያስመለጥሽው፣ ሰውየውን የት ነው ያደረግሽው እያለም ይጠይቃታል። ቲና ደግሞ ሰውየው የት እንዳለ አባባ ማለት ነው ምንም የምታውቀው ታሪክ አልነበራትም። እቤትም ቢሆን ሄጄ አይቼዋለሁ፣ እቤትም አልሄደም። አሁን የመጨረሻ ነገር እንድታሳውቀኝ የምፈልገው ቢኖር እባክህን የት እንዳደረግከው ንገረኝ፣ ገደልከው ወይንስ ምን አድርገኸው ነው ስትልም ትጠይቀዋለች። አጋቹም ደግሞ እሷን ለማናደር ሲል አዎ ገድየዋለሁ የሚል መልስ መልሶላታል። ቲናም ደግሞ ከኔ ትዕዛዝና ፍቃድ ሳታገኝ እንዴት ነው ዝም ብለህ የምትገለው እያለችም ስትጮህበት ነበረ። አጋቹን በንዴት እንግዲህ ስራዬን ካበለሻሽሽ በኋላ ጭራሽ ይባስ ደግሞ አንቺም እኔ ላይ ትጮህያለሽ እንዴ ይልና ጉረሯዋን ንቅ ያደርጋታል። እባክህን ተረጋጋ፣ አሁን ይልቅንስ መፍትሄ መፈለግ እንዴት እንዳለብን ብቻ ቁጭ በልና ተረጋግተህ እናውራ ስትልም ጠይቀዋለች። አጋቹ ግን ከዚህ በኋላ ከእሷ ጋር ምንም አይነት ወሬ እንደማይፈልግ እስከ ዛሬ ሲለፋ የነበረውን የእሱን ገንዘብ እንድትከፍለውም ጠይቋታል። ቲና ግን ስራህን በአግባቡ ስላልሰራህ በጭራሽ ገንዘብ አልከፍልህም ስትለው ነበረ። አጋቹ ደግሞ ገንዘቡን እንዴት እንደምትከፊኝ በምን መንገድ እንደምትከፊኝ እኔ ራሴ ጠንቅቄ ያውቃለሁኝ ሲልም አንቧርቆባታል። ቲና ግን በዛ ብትፍጨረጨር በዛ ብትፍጨረጨር ምንም የተሳካላት ነገር የለም። እንዴትም እንዳመለጠም እንዴትም እንደወጣ ያወቀችው ነገር የለም። እድሜ ለትሁት ትሁት ነበረች ዳንኤል እዛው በተዘረረበት አባባ ወደ ታገተበት ቦታ ገብታ ያወጣችው ማለት ነው። ዳንኤልም የቻለውን ያክል ሞክሮ ነበረ፣ ባይሳካለትም ግን ደግሞ መጀመሪያ ሰበብ የሆነው እሱ ነበርና ገመዱ ስለተፈታለት አባባም ትሁት እንደደረሰች ቶሎ ብሎ የመነሳት አቅም ባይኖረውም እንደምንም ብላ ቲና ከተኛበት አስነስታ አንጠልጥላ ትሁት ማለት ነው ይዘው ወጥታለች። ግን ከታሰረበት ቦታ ቢወጣም ወደ ቤት መሄድ እንደሌለበት ለትሁት አማክሯት የሆነ ቦታ ተቀምጧል። ይህንን ነገር ትሁትና እሱ ብቻ ናቸው የሚያውቁት። ለካሌብም እንዳትናገሪ ስልም ማስጠንቀቂያ ሰጥቷት ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን። ቪዲዮ ስትጀምሩ በላይክ ጀምሩት። አባባም ደግሞ ወደ ቤት መምጣት ያልፈለገበት ምክንያት አንደኛ ሲንገላታ ስለሰነበተ አጋቹ ሲቀጠቅጠውም ስለነበር የተወሰነ ለብቻው ሆኖ እረፍት ማድረግ እንዳለበትም ለትሁት ነግሯታል። ትሁቴ ግን ወደ ቤት ሄደህ ጅስምህንም እኔ አሸሃለሁ በጣም ተጎርተሃል ብትለውም እሱ ግን አሁን ቤት መሄድ አልፈልግም፣ ይልቅንስ ገንዘብ ካለሽ የተወሰነ መንቀሳቀሻ ስጭኝ ይላታል። ትሁትም ገንዘቧን ያላትን ትሰጥና ለአባባ ወደ ቤት ትሄዳለች። እቤትም በምትሄድበት ጊዜ እንግዲህ ዳኒ ማነው ካሌብ ለብቻው ሳሎን ቁጭ ብሎ ሲጠብቃት ነበረ።
እንዴት አመሸህ ካሌብ ብላም ስትጠይቀው ትሁት እንዴት አመሸሽ? አንቺ ደግሞ የት ሄደሽ ነው? እኔ እኮ ደግሞ ወዴት ሄደች እሷ ብዬ ተጨንቄ ነበረ ሲላት ቲና እቃ ረስታ እሱን ልታቀብል እንደወጣች ነበር የመለሰችው። ምክንያቱም ከአባባ ጋር ያወሩትን ነገር ቶሎ ብላ ለካሌብ መናገር እንደሌለባት እሷም በራሷ አስባለች። አባባም ደግሞ ማስጠንቀቂያ ሰጥቷት ስለነበረ ስለ አባዬ ምን አዲስ ነገር አለ ብሎም ሲጠይቃት ትሁት ምንም አዲስ ነገር እንደሌለ ነበረ የመለሰችለት። ቲና ደግሞ ዳንኤልን እንግዲህ ወደ ቤት ሄደህ አባባ መኖር አለመኖሩን አጣራልኝ ብላ ትልከዋለች። ዳንኤልም ምንም እንደማያውቅ ሆኖ እሺ ሄጅ አጣራልሻለሁ ይልና እቤት ይመጣል። እቤትም ከመጣ በኋላ ከትሁትና ከካሌብ ውጭ ሳሎን ላይ ማንንም አላገኘም ነበረ። እንዴት ናችሁ ብሎ ሰላምታ ከጠየቃቸው በኋላ ስለ አባዬ ምንም አዲስ ነገር የተሰማ የለም ወይ ሲልም ሲጠይቃቸው ትሁትም ስለ አባዬ እኮ መስማት የምንችለው አዲስ ነገር ካለ ካንተ ብቻ ነው እንጂ ከኔና ከካሌብማ ምንም አዲስ ነገር መስማት እንደማይቻል ጠንቅቀህ ታውቃለህ። ይልቅንስ አንተ የሰማኸው ነገር አለ ወይ ስትልም ጠይቀው ነበረ። ዳንኤልም አይ እኔ ምንም የሰማሁት ነገር የለም፣ በሉሺ ደህናምሹ መመለስ አለብኝ ይልና ከዛ ከቤት ውስጥ ይወጣል። እሱ ከሄደን በኋላ እንግዲህ ትሁት ገንዘብ እጇ ላይ ስለሌለ ዳንኤልን ገንዘብ ብላ ጠይቀዋለች። ግን ደግሞ ያላትን ገንዘብ ለአባባ ሰጥታ ነበረ። ካሌብም አሁን በቅርብ ገንዘብ ብለሽ ሰጥቼሽ ነበር ግን የት አድርገሽው ነው ሲልም ጠይቋታል። ትሁትም እንግዲህ ለአንዳንድ ነገር እንዳጠፋችው ነበር የመለሰችለት፣ ወይም በብድር መልኩም እንዲሰጣት ጠይቀው ነበር። ካሌብ ደግሞ እንደዛማ መሆን የለበትም፣ አንቺ እንደፈለግሽ ማድረግ ትችያለሽ፣ ግን ያው እንደ ሰው ልጠይቅሽ እንደ ቤተሰብ ልጠይቅሽ ስለፈለግኩኝ ነው ሲልም መልሶላታል። የፈለገችውን ገንዘብ ከሰጣትም በኋላ አመሰግናለሁ ካሌብ ትለውና ከአጠገቡ ተነስታ ትሄዳለች። ትሁትም ከአጋቹ ጋር ያላትን ቆይታ ከጨረሰች በኋላ ቀጥታ ወደ ዳንኤል ጋር ትመጣና ለዳንኤል የሰማችውን ነገር አንድ በአንድ ትነግረዋለች። ዳንኤል ይሄ ነገር ሊሆን አይችልም፣ አባዬን ለሞት የሚያደርሰው ብትር አልደረሰበትም። አጋቹም ቢሆን እኮ ያን ያክል አልደበደበውም። መጀመሪያ እኔን ስለደበደበኝ እኔ ወድቄ ስለነበረ ከዛ ደግሞ ወደ እሱ እንደሄደ ያስታውሳለሁ። ግን እንዴት እኔ ምንም እውነት ነው ብዬ መቀበል አልችልም ሲልም ለትሁት ቢያስረዳት ትሁት ደግሞ እሱ መሞቱ ባያሳዝናትም እሱ መሞቱ ቢያስደስታትም ግን ደግሞ ሀብቱን አሁንም ቢሆን እንደማታገኘው እየተጠራጠረች ስለሆነ በዛ ተበሳጭታለች። ይህንን ነገር ደግሞ ቤት ውስጥ መታ እንዴት ማስረዳት እንዳለባት ግራ በመጋባት ውስጥ ናት። ግን ደግሞ አንዳንድ ፎርጅድ የሆኑ ስራዎችን በማሰባሰብ ወረቀቶችን በማሰራት ካሌብንና ትሁትን አባዬ ሞቷል ብላ ልታስረዳቸው እና ሁሉንም ነገር ልታሳምናቸው አስባ ቆርጣ ተነስታበታለች። ለዳንኤል ይህንን ነገር ስታማክረው ዳንኤል ግን እባክሽን አንቺ ልጅ የማይሆን ነገር አትስሪ፣ እንደዚህማ ሊሆን አይችልም ቢላትም እባክህን አሁን በዚህ ሰዓት መደሰት ነው እንጂ ያለብህ ምንም መጨነቅ አያስፈልግም ትለዋለች። ከዛ በኋላም ቲና እንግዲህ አባባ ሞቷል በሚለው ስለሆነ እየተንቀሳቀሰች ያለችው ወደ እነ ካሌብ ቤት ትሄድና ትሁቴ መጀመሪያ ለካሌብ አባዬ በህይወት አለ፣ ካሌብ ግን ዳንኤልና ትሁት ቲና የሚያስቡት ሞቷል ብለው ነው ብላ ስላስረዳችው የቲና እያለቀሱ መግባት ያን ያክል አላስደነቀውም አላስደነገጠውም። ምክንያቱም መጀመሪያ ትሁት ነግረዋለች። እነሱ እሷ እያለቀሰ ስትገባ እንግዲህ አይታችኋት ከሆነ እኔ እየሳቅኩ ነበር የእውነት ማለት ነው። አንዳንዴ እኮ ቲና ታስቃለች። እሷ እያለቀሰ በምትገባበት አጋጣሚ እነሱ ግን ዝም ብለው በመገረም እያሾፈችና እያስመሰለች እንደሆነ ስለተረዱ ትሁትም ሆነች ዳንኤል አዲስ እንግዲህ ሆኖባቸው ዝም ብለው ይመለከቷታል። ማልቀሷ ሲበዛ እንግዲህ ካሌብ አላስቻለውም እና ይበቃሻል፣
ከዚህ በላይ አባቴ ላይ እንድታሟርችበት አልፈልግም፣ ዝም በይ ብሎ የሚጮህባታል። ቲናም ደግሞ አይ አባዬ በቃ ትተህን ሀርቅ ተለየህን እያለች እንግዲህ እየገጣጠመች እያለቀቀሰችለት ነው። እናም አባዬ እንደሞተ ሰማሁኝ እኮ እኔ ታዲያ እርሜን ማውጣት የለብኝም ወይ እያለች እያለቀሰኝ ነው። ቤተሰብ በቀጣይ ክፍል እንግዲህ የአባባ ስራ ምን ይሆን? ምን አይነት ተንኮል አስቦ የሆነ አባባ አሁን ቲና እንደዚህ ስላሰቃየችው የሚለውን ደግሞ አብረን የምናይ ይሆናል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ባይ